መተዋወቁ አይቀርም። ያኔ ደግሞ እንደነገርከኝ እህቴን ትገሏታላችሁ። እንዳይታወቅና ይፋ እንዳይወጣ የምታደርገው አንቺ ነሽ። ምናልባት እሱ እንዲታወቅና ሰዎች እንዲያውቁለት ከፈለገ እኛ አላማችንን እስከምናሳካ ድረስ ለማንም ትንፍሽ እንዳይል ታደርገዋለሽ። የመፍትሄ ሀሳብ ላይ ያመጣው ነገር ምንም አላሳመነኝም። እሺ አንቺ ሌላ ሀሳብ አምጪ። ምን ሆናችሁ ነው ብቻ ቆማችሁ ታትገውም እንዴ? ህያብ አንቺ ግቢና እኔ እና እሱ እናየዋለን። እሺ እሺ እሺ። የሮዳስን ነገር እንዴት አደረክ? ሁለት ሰዎችን ልኬ ያልከኝን እያደረኩ ነው። አዝዣቸዋለሁ። እና እስካሁን ምን አዲስ ነገር አለ? ያዟት? ቆይ ልደውልላቸው። ሄሎ፣ እንዴት አደረጋችሁ? ምን ያዛችኋት ነው? እሺ። ምን ተፈጠረ? ምን አለ? ሊይዟት ብለው አመለጠቻቸው። ቦርሷን ጥላ ስለሄደች ስልኳን ይዘነዋል አሉኝ። እሱ አንቺ ስልኳን ምን ያደርግልኛል? አንተ አትረባ፣ ሰዎቹ አይረቡ፣ አንድ አይነት ናቸው። ትሰማለህ? የሮዳስን ነገር ከነገ እንዳያልፍ። ሰዎች ናቸው አይደሉም አለቃ። አሁን ሰዎች ልጄ ተከታትለው ስልኳን ወስደውባታል። ይህ እንዲሁ ፈልገህ ነው? አዎ አለቃ፣ ተስፋዬ እንዳይጠራጠር ብዬ ነው። ግን እሱም ማምለጧን ስነግረው ተናዶ ከነገ እንዳያልፍ ብሎኛል። ታዲያ ነገ ልጄ ልገላት ነው? ኧረ አልገላትም አለቃ፣ ለእሱ ሌላ እቅድ አለኝ። ጥሩ። ከዚህ በኋላ ግን ሰዎች ልጄ አጠገብ ቢደርሱ ሰዎችንም አንተንም ተስፋዬንም ነው የምገላቸው። እንዴ ተደብቀሽ እየሰማሽ ነበር? አዎ። ምን ነው? ትጠራጠርኛለሽ ማለት ነው? አልተጠራጠርኩህም። ታዲያ ግቢ ስልሽ ለምን አልገባሽም? አሁን እሱን ተወውና እነዚህ ሰዎች በህልውናችን እየመጡ ነው። አዲስ እቅድ ማቀድ አለብህ። አሁንማ ችግሮቻችን የጋራ ናቸው። አቅድ ሳይሆን እናቅድ። አብሬህ እንዳላቅድ ሌላኛውን አለቃ አላውቀውም። ምን ይፈልግ ምን ያስብ አላውቅም። ጊዜው ሲደርስ እነግርሻለሁ። መቼ ነው ጊዜው? የኔና የዘድንግል ፍቅር ሲቆም ነው? እሺ። አንደኛው አለቃ ገረመው ነው። ገረመው ደግሞ ማን ነው? የሮዳስ አባት። ምን? እና ለዛ ነው እኔና ዘድንግል አብረን እንድንሆን የማይፈልጉት? በሮዳስ ምክንያት አይደለም አንቺና እሱ እንድትለያዩ የፈለገበት የራሱ የሆነ ምክንያት አለው። አንቺ በጓሮች ግቢ፣ እኔ በዚህ እገባለሁ። በድጋሚ ካየን ተስፋዬ ሊጠራጠር ይችላል። ግን ይሄን ሰሞን ልክ አይደለም። ቆይ ምን ሆነሃል? ምን ሆንክ? ቆይ በጣም ተቀይረሃል እኮ። አምሽተህ ነው የምትመጣው። መተህ ምን ለኔ ጊዜ አትሰጠኝም፣ አትንከባከበኝም። ቆይ እኔ የማላውቀው አዲስ የተፈጠረ ነገር አለ? የለም። ታዲያ ከሌለ ምንድን የቀየረ? የተቀየርኩ መስሎሽ ነው እንጂ ነው ነኝ። አየህ፣ አሁን እንኳን አይኔን እያየሁ አይደለም። ቆይ ያስቀየምኩ ነገር አለ? የለም። እሺ ቀንህ እንዴት ነበር? ጥሩ ነበር። ቢኒ በጣም ናፍቀኸኛል። እኔም ናፍቀሽኛል። ቀን አድካሚ ነበር እና ማረፍ አለብኝ። ጠዋት እናወራለን። ብርድ ላይ ብቻሽን ምን ትሰራለሽ? ወደ ውስጥ አትገቢም እንዴ? አንተን እየጠበቅኩ እንዴ። ምን ነው የተፈጠረ? አዲስ ነገር አለ እንዴ? ኧረ ምንም ነገር የለም። ባይሆን በሰላም ነው እስካሁን የቆየው። በጊዜ መጥቻ አንቺ ከምረብሽ ብዬ እኮ። እኔን አትረብሸኝም። ሳትፈልጊ የኔ ሁኚ፣ ፍቅሬን ተቀበይኝ ያልኩሽ አይደል እንዴ? መቼም ከዚህ በላይ መረበሽ የለም። የኔ ሁኚ ማለት ደግሞ ከመቼ ጀምሮ ነው መረበሽ የሆነው? መጨቅጨቁስ ሮዳስ እኔን ታሰለቸኝ እንደነበረው እኔም አንቺን እያሰለቸውሽ እንደሆነ መስሎ ተሰምቶኝ ነው። አላሰለቸኸኝም። ደግሞ ትንሽ ጊዜ ስጠኝ አልኩ እንጂ ሽሸኝ አልፈልግህም አላልኩህም። ገና ለገና አልፈልግህም ትለኛለች ብለህ አምሮህን ስላሳመንከው ሳታውቀው ከኔ እየሸሸህ ነው። ፍራቻዬ ነዋ። እኔስ ምን ላድርግ? በአጉል ተስፋ አንቺን እያልኩ በኋላ ብጎዳስ?
አንዳንዴ አውቀህ ነው የሚመስለኝ። ምኑን? አንተን ማፍቀሬን አልካድኩም፣ ግን ጥለኸኝ እንደማትሄድ እኔ ልመንበት። ለሱ ደግሞ ትንሽ ጊዜ ስጠኝ ነው ያልኩት። ጊዜ መስጠት እኮ አይደለም የከበደ፣ ግን እኔም አንቺ የምንፈልገውን የፍቅር ህይወት ሳንኖር የሆነ ነገር ተፈጥሮ እኔም አንቺም እንዳንቆጭ ነው። እኛ እስካልፈቀድን ድረስ ምንም ነገር መሀላችን አይገባም። ለየትኛውም ሴት እንደዚህ ባጭር ጊዜ ይህን የሚያክል ስሜት ተሰምቶኝ ያውቅ። ህያብዬ በጣም አፈቅርሻለሁ። ኧረ ጭራሽ ለሌላ ሴትም እንዲሰማህ ትፈልጋለህ? በፍጹም አልፈልግም። ጨዋታሽ ራሱ ደስ ይላል፣ ለዛ አለው። ምን ነው ደበርኩሽ እንዴ? ለምን እንደሆነ አላቅም፣ አይንህን ማየት ያስፈራኛል። ህያብና ፍቃዱ አንድ እቅድ አውጥተው ነበር፣ ግን ያን እቅድ እንዳይሳካ የሚያደርግ ነገር ተፈጠረ። ያ ምንድነው? አቶ ገረመው ህያብና ዘድንግል ፍቅር እንዳይጀምሩ በፍጹም መጀመር የለባቸውም። ምክንያቱም ዘድንግልን ካልሆነ ልገለው ሁላ እችላለሁ፣ ሁለቱም አንድ ላይ ፍቅር መጀመር የለባቸውም በጭራሽ ብሎ ለፍቃዱ አስጠነቀቀው። ፍቃዱና ህያብ ደግሞ በፍቅራቸው የመጣውን ታግለው ሊያስጨንፉ ቃል ተገባብተው አንዲት የስራ ቲም ሆነው ነበር። ግን ፍቃዱ ምን ያደርግ ይሆን? እንዲሁም ፍቃዱ አቶ መስፍን የዘድንግልን ፍቅረኛ የድሮ ፍቅረኛ የነበረችውን ሮዳንስን እንድትገደል አዘው ነበር አቶ መስፍን። ፍቃዱ ግን ከአቶ መስፍን ጋር ብቻ ሳይሆን የሚሰራው አቶ መስፍን የሚለውን ማንኛውንም ሚስጥር ለአቶ ግርማ ይናገራል። እና አቶ ግርማም ልጅ ልትገላት ነው ቢለውም እንደማይገላት ተናግሮ ሁለት ሰዎችን እንዲያስፈራሯት ብቻ ልኮ ለአቶ መስፍን ምላሽ አፍ መዝጊያ ይሆን ዘንድ እንደዛ አድርጎ ነበር። አቶ መስፍን ግን ይሄ መልስ አላስደሰታቸውም። ሰላም ሰላም! ውድና የተወደዳችሁ የሹካ ማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፈ ይበል እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ሀሳብ አስተያየታችሁንም በኮሜንት ስር አስቀምጡልን። ህያብ ተከታታይ ድራማ ቀጣይ ክፍል ይዘን መተናል። እንግዲህ በባለፈው ክፍል እንዴት ተመለከት ነው አቶ መስፍን ሮዳንስ እንድትወገድ አስወግዳት ትገደል ብለው ትእዛዝ ሰጥተው ነበር ለፍቃዱ። ፍቃዱም ሁለት ሰዎችን አስፈራርተው እንዲለቋት እጇ ላይ ያለውን ስልክ እንዲቀበሏት ብቻ አድርጎ ስለነበረ ሮዳንስ ስትሮጥ እነሱም ተከትለዋት ሲሮጡ ሁኔታው ሮጣ ማታመልጠው መሆኑን ስታቆማ ነበር። እናም እነሱም ምንም ነገር እንዳልያዘች ስልኳ ብቻ እንደሆነ እጇ ላይ ያለው ስትነግራቸው ይህንንም ውሰዱት ብላ ስትሰጣቸው ስልኳን ብቻ ተቀብለው በጭራሽ እንዲያመለጥሽን እንዲያዝንሽና እንዲያመለጥሽን ለማንም እንዳትናገሪ የተውነሽም ደግሞ ለአባትሽ ብለን እንደሆነ ለአባትሽ ንገሪው ሲሏት አባቴን ታውቁታላችሁ ስትል ዝም ብለሽ ብለው ሸኝተዋት ተመልሰዋል። እና ህያብና ዘፍቃዱ እያወሩ ሳለ እንግዲህ በፍቅራቸው ቃል ተገባብተን ነበር፣ ግን ይሄ ነገር አላስደሰተኝም ብላ ስትለው ይሄ ማለት እኔ ቃሌን ምንም ያፈረስኩት ነገር የለም፣ ግን ለአቶ ግርማ ማሳመኛ እንዲሆን ብቻ ነው እሺ ብዬ የመጣሁት ሲል እስከ መቼ እኔና ዘድንግል ፍቅራችን እስከሚቆም ድረስ ስትለው አይ እንደዛ አይደለም እና ሌላ ምክንያት እንግዲህ እንዲፈጠር ተደርጓል። ዘድንግልም ፍቅራቸውን አውጥቶ ለማንም ሰው እንዳያወራ ማድረግ እንደሚችልና በድብቅ ብቻ ፍቅራቸውን መጠበቅ እንዳለባቸው እስከ መቼ ድረስ እንደዚህም ሊሆን አይችልም፣ ይህ አላሳመነኝም፣ ሌላ እቅድ አውጣ ብለዋለች። ሌላ እቅድን አውጣ ሳይሆን ይሄ ሁላችንም የጋራ ጉዳይ ስለሆነ አንቺም እኔም ልናወጣ የምንችለው ስትለው እና እኔማ አብሬ እቅዱን እንዳላወጣ እያለች ሳለ አቶ መስፍን መጡ። አቶ መስፍን ሲመጡ ህያብን ወደ ቤት ይዤ እኛን ጨርሱ እኛ እናየዋለን ብለዋት አቶ መስፍን ፍቃዱን ጠየቁት። ፍቃዱም ምን አደረክ የሮዳንስን ነገር ጨረስክ ሲለው አይ ሁለት ሰዎችን ልኬ እየተከተሏት ነው ብሎ ከትንሽ ደቂቃ በኋላ ደውሎ ሲጠይቅ ይዘናት ነበር አመለጠችን አይነት ነገር አሉ። ከዛ አንተም ሰዎችም የማትረቡ ብለው አቶ መስፍን ተናደው ተጣላቸው ወደ ቤት ገቡ። አንድ ስልክ ሲደወልም ሰዎቹ ናቸው ሲል አይ ሌላ ስልክ ነው ሲል ጫጭ ብለው አቶ መስፍን ወደ ቤት ተዋቸው ገብተዋል። እናም እንግዲህ ምንድነው አቶ መስፍን ጥለው ሲገቡ ወዲያው ሮዳንስ ስመጣ እንዴ ተደብቀሽ ህያብ ስትመጣ ተደብቀሽ እያዳመሽ ነው እንዴ ሲላት አታምኝኝም ማለት ነው? አይ እንደዛ አይደለም እና ካመንሽኝ ለምን ተደብቀሽ ታዳምጭ ነበር? አይ ያወጣው እቅድ አልተመቸኝም ሌላ እቅድ ሲል ይሄ እኮ የኔ ብቻ ሳይሆን የሁላችንም የጋራ እቅዳችን ነው አንቺም ሲላት እኔማ እንዳላወጣ ሁለተኛው አለቃህን አላቀውም ምን እንደሚፈልግ ምን እንደሚጠላ አላቅም ስትለው ጊዜው ሲደርስ ታውቂዋለሽ። ጊዜው መች ነው ብላ ጥብቃ ስትይዘው አቶ ገረመው እንደሆነ ይነግራታል። አቶ ገረመው የሮዳንስ አባት እንደሆነ ሲነግራት እንዴ ለዛ ነው የኔና ዘድንግልን ፍቅር ያልወደዱት ስትል አይ እንደዛ አይደለም የራሳቸው ምክንያት አለ እሱንም ቀስ ብለሽ ታውቂዋለሽ ብሎ
ፍቃዱ እንደዚህ ተለያዩ። እናም እንግዲህ እሷን በጓሮ በር አቶ መስፍን እንዳይነቃ እሷን በጓሮ በር እሱ በፊት ለፊት በር እንዲገቡ አድርጎ በእንደዚህ ተለያይተዋል። ቃላችን ግን ቃላችን ነው፣ እኔም ቃሌን አላጠፍኩኝም ብሎ ፍቃዱም ለፍቅሩ ህያብም ለፍቅሯ መታገል እንዳለባቸው ተነጋግረው ተለያይተዋል። በሌላ በኩል ደግሞ አቤል የህያብ እህት ፍቅረኛ የነበረው እንግዲህ የኤልሹ ፍቅረኛ የነበረው አቤልን ተከታተል፣ ሮዳንስን ተከታተል ብለው እንግዲህ ሮዳንስ ጋር ባላቸው የቀን ተቀን ግንኙነት የተነሳ እንግዲህ አሁን ላይ ወደ ፍቅር የተቀየረ ይመስላል። ምክንያቱም ስለ ሮዳንስ መጨነቅም ማሰብም አብዝቷል። ስልኳን ደውሎ ስላልሰራለት ብቻ እጅግ በጣም ተጨናንቆ ኤልሹም ፊት ነስቷታል። ኤልሹም ቁጭ ብላ እየጠበቀች ሳለ እንዴ አቤላ ቢኒ እና ቢኒ እንዴት ነው ናፍቀኸኛል እኮ ብላ ስጠይቀው እኔም ናፍቀሽኛል ብሏታል ኮስተር ብሎ። እና ቢኒ እንግዲህ ምንድነው አሁን ላይ ሀሳቡም ጭንቀቱም ስለ ሮዳንስ ሆኗል። እናም አሁን ላይ እኮ ባህሪ በጣም ተቀይሯል፣ አትንከባከበኝም ምናምን ብላ ሀሳብ ብታቀርብለትም አሁን እንደደከመውና ጧት መነጋገር እንደሚችሉ ተናግሮ ጥሏት ተኝቷል። ጧትም በጧቱ ተነስቶ ለምንድነው ስልክ ማታነሳው ምን ሆና ነው እያለ በእጅግ በጣም ሲጨነቅ ነበር። እሷንም በቃ ቻው መልካም ወይ ኤልሹ ሲላት እንዴ ጭራሽ ኤልሹ ነው ያልከኝ ፍቅሬ ማሪ ምን ቀረ በቃ ፍቅራችን እንዲኮነ ምናምን ስትለው አይ በጊዜ እመጣለሁ እና ይቅርታ ብሎ አልሳምከኝም እኮ ስትለው ስማ ተነስቶ ወጥቶ ሄዷል። እና ኤልሹም እንግዲህ የቢኒ የሚያቀየር ግራ ቢገባትም ዝም ብላ ማየት መርጣለች። ምንም ነገር ከአንደበቷ መጥፎ አይወጣም። ያው እንግዲህ የስራ ድካም ነው በሚል ነገር የተረዳቸው ይመስላል። እና በስተመጨረሻ እንግዲህ የሆነው ምንድነው ስራ ቦታ ሆኖ ቢኒ ምን እያረክ ነው? ስለዚህ ልጅ አጥብቀህ መረበሽ ማሰብ አብዝተሃል እና ምንድነው የተፈጠረው እያለ ራሱን እየወቀሰ ነበር። ለምን እንዲኮነ ስለ ሮዳንስ ለምን እጨነቃለሁ? ለምን አስባለሁ? ቢኒ የምትወዳት ፍቅረኛ እኮ አለች። እንዴት ነው እንደዚህ የምታረገው? እያለ እየተጨናነቀ ሳለ አንድ ስልክ ጥሪ ተደወለ። ያ ስልክም ሮዳንስ ስለነበረች እሷን ሲያወራ እጅግ በጣም ደስ አለው። ማታም እንደሚገናኙ ተቀጣጠሩ። መጀመሪያ ግን ሄዶ ኤልሹን ይቅርታ እንደሚጠይቅና ያሳጣትን ጊዜ እንደሚሰጣት እያሰበብ ሳለ እንግዲህ በዛች ስልክ ጥሪ ደግሞ ሀሳቡን ቀይሮ እጅግ በጣም ደስ ብሎት ነበር። ቤት ሄዶ ልሽ ብዬ ነው የመጣሁት ብሎ ኤልሹን ግንባሯን ስሞ ይቅርታም ጠይቆ ተመልሶ ወጥቷል። ኤልሹም አንድ ስልክ ተደዋውላ ወደ ቤት እንደሚመጡ ነግረዋት ነበር። ግን ወደ ቤት አንኳኩቶ የመጣው ሰው የዘድንግል እናት ነበረች። እናም ኤልሹ በድንጋጤ ተነስታ ቆማለች። ኤልሹ እያስመሰለች እንጂ መራመድ ችላለች። ግን እሷም ደግሞ ቢኒንና እህቷን የምትከታተላቸው ሳይመስላቸው እየተከታተለች ነው። እሷ መራመድ እንደማይችል እነሱ የሚያውቁት እንደዛ ነው። እሷ ግን መራመድ ትችላለች። ለዛሬ የነበረን ይህን የመሰለ ነበረ። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱልን።